ወይኔ አትወኒኩ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ በቃ እኔ የዛኔ ተናገርያለሁ አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት አስደሰታችሁኝ ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት ሶስት ተጫዋች ይቀንሳል ስሙ እንደሄዳል አንተ በጣም ነው የምትችለው ሃላንድ አገባ በቃ አንተ ኦሬዲ ጎልደን ቡት በልተዋል አለቀ አንተ ነገ ኳስናል ከተሸነፈ አንደኛ ነን ጭራሽ ጎሉንም በአንድ ነጥብ አጠበብ ነው 3 ጎል ተቀጥቅናላቸው ማለት ነው ፔፕ ዛሬ ከሰራው ትልቅ ስራ ቸርኪ ማስወጣት ነው እግዚአብሔርን አይመቷም ልጁ ሴሜኖ መውጣት ነበርበት ሴሜኖ በቃ ምንም በቃ አይሰራ ምንም ይሰራል አይቻለም አቴንሽን አለን ወይ እኔ ቃል የለኝም ተስፋ ሰጠው ወያላ ይቅርታ ምንም ማድረግ አልችልም ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሽት እኮ ቼልሲም ላይ ፈርስት ሃፍ አላገባንም ወሬ ገብቶለት ገባ ቡድኔ 3-0 እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው ቀጠለን ያሉት ጥያቄ የለውም አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደል አርሰናል ደግሞ ችግሩ ሁሌም እንደምናቀው ሲመራ ነው አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን ለዛሬ ግን ተጫዋች ቀይር ፔፕ አይደለ ተጫዋች ቀይር በቃ ማርሙሽም አገባለ ተጫዋች ቀይር ሁሌ ግግም የሚለው ነገር አለ የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው ተጫዋች ቀይር ከዚህ በኋላ ስለ ዶኩ ይወራል ስለምንችል ሲቲ ይሄ ነው እሺ ይሄ ነው ሲቲ የምትኩራራበትንም 4 ጎል 1 ጎል አድርጌ ልወጥቻለሁ ጽድት ያለ 3 ነጥብ ጽድት ያለ 3 ጎል ይዤ ማለት ነው ያለ ምንም ክርክር ዶኩ በጣም ትችላለህ እኔ ላንተ ቃላት የለኝም ነው ማለት እግዚአብሔር ይስጥልኝ ይሄን ቪዲዮ ኮፒ ሊንክ ያረክ ለዛ ቋጣሪ ላክለት ሲቲ ስለሚችል ነገ ደግሞ ዌስትሃም ስለሚችል ብለን እንመጣለን ይቋጠራል ነገ ነው ምልሽ ዛሬ የራሴን ግዴታ ተወጥቻለሁ ነገ ደግሞ በደንብ ቋጥርብሽና የሚገባኝ ዙፋኔ ላይ ይቀመጣል ይሄን ቪዲዮ ኮፒ ሊንክ ያረክ አድርስለት ሲቲዝን ስለምንችል ፈርስት ሃፍ ነግሬያችሁ ነበር እግዚአብሔር ሲቲ አሸንፋል እመኑኝ ብያችኋለሁ ጌሙ ሳይጀምርም ቋጣሪን አፉን ምናሲዝበት ጨዋታ እንደሚሆን ነግሬያችኋለሁ እንችላለን ኮንግራስ ሲቲዝንስ ኮሜንቱን አጨራንቁት ይሄን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ ፎሎ ያደረጋችሁ ፎሎ አድርጉ እና ቴሌግራማችን ነባሲቲ ሊንክ ባዩ ላለላችሁ ተቀላቀሉ ፕሪሚየር ሊግ እየታፈሰ ነው ይመቻችሁ አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያዝናናል የትም ተወለድ እነ ዶኩና ሃላንድ ሰፈርን ግባለት ይላል ይሄ ነው ሲቲ አባቴ ምን ሆነ ነው እንደዚሁ በቀላሉ አንፋታም የሚገርም ያበደ ሰከንድ ሃፍ ማለት ነው እንደዚህ አጓጉቼ ነው ማወላ እንዳለ ወያላ ጓጉቶ ሁሉም ቋጣሪ ቁጭ ብሎ ሲቲ ዛሬ ይጥላል ብለ ነበር አንተ እኔ እኮ በጣም ከባድ የፕሪሚየር ሊግ ሻምፒዮን የሆንኩ ሰው ነኝ እንዴት እንደዚሁ በቀላሉ ማዝረከረክ ይመስላል ጋርዲዮላ እባክህ ጩባቸው ብዬ ነበር ፈርስት ሃፍ ላይ ይሄው ጮውባቸው ውጤቱ ይሄው የሚገራርሙ ጎሎች ማለት ነው ማርሙሽ ምርጥ ጎል ሃላንድ ባክ ፍሊፕ ጎል ጀረሚ ዶኩ ደግሞ ሁሉንም የሰበረው ሲቲ ፋሚሊ እንኳን ደስ አላችሁ እንኳን ደስ አለን ይሄ ነው ሲቲያችን ባይዘዌ ሲቲ ማለት እንደዚህ ነው ዝም ብሎ እጅ የሚሰጥ ቲም አይደለም ቀጣይ ደግሞ ሌላ የስታሚ ውለታን እንጠብቃለን በቀላሉ አንፋታም እንኳን ደስ አላችሁ በጣም ደስ ብሎኛል የምር አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል በየ ብሬንፎርድን ወጥሬ ከጎኑ ቆንኩ ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲ በየ ደቋት አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል በየ ተጠበቁት ብሬንፎርድ እንደዚህ ጉዴ ሳይን ጀሞ እንዴ ወሽመጤን እኮ ነው የበጠሰው እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ ራሱ አላቆም ዷቃጠልከኝ እኮ ብሬንፎርድ አንተ አረ ተቃጠለ አንተ ብሬንፎርድ አቃጠልከኝ እኮ ይምሬን እኮ ነው ማለት እንዴ ደካማ ቡድን ነው እንዴ አንተ ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ ቆፍጠን ብላ ተጫወተን ቢያንስ በተሸነፈ እንኳን በአንድ ጎል ልዩነት ምናምን አትሸነፈም እረ ምን አይነት ነው ራም ባለጊዮን ክሰም ለማንኛውም እኛ አያገባንም እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ተተኗል ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆን አይሆን እንዴ የጎል ልዩነታችንን ጭራሽ አስፈላል አንተ ቂመኛዬ ነህ የምሬን ነው ማለት
ሂድ ማርዬ ውይ ጭራሽ ሰከንድ ሃፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለ ገባር ቸርኪ እያስበላቸው ነበር ዶኩ ደረሰላቸው እንጂ እኔ ነግራችሁ ነበር የበርሌ ጨዋታ ላይ ቸርኪ በቃ ጢባርናም ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደል አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት እንዴት ነው ነጥብ ያስጣላችሁት ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆንክ ቡድን አድክም ዘንበል አንድ ለባሮ ተሸነፈ አቻ ለማድረግ አትሞክር 3 ጥቅም አለ እንዴት ማኑ ሚድፊልዱን እኮ የሆነ ሰዓት ላይ ማኑ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን በዚህ ሚድፊልድ ተሸነፋችሁ በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት አረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው ነገ በተስፋ ነው ይሰጡሽ ሌላ ምንም ነገር አሰጡሽ በተስፋ ነገ ተቋጥራለሽ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ ክሪስታል ፓላስ ይለጥፍሻል አሁን ማክሰኞ ወይሮ ስትጮጁ ማለት ይለጥፍሻል ሲቲ ያሸንፋል ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ አሁን ደገመ ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል የሆነ ሰው እግሩን አይሰብረውም እንዴ ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል የሚገርም ኳስ የፎደን ኳስ መለስክበት ማን ዶኩ የሆነ ሰው ሊያስቆመው ይገባል ይሄ ሮቦት ነው ይሄ ይታወቃል ማን ማርሙሽ ሊያልቅ ሲል አገባ አትሊስት 2 ባዶ ነበር ገብቷችኋል 3 ባዶ ለምን 3 ባዶ ይሆናል አረ በስማ ማን እንደዚህ መሆን አልነበረበትም አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን ገብቷችኋል ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ የተላካችሁት ለዚህ ነው ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃላ ምንም አትችሉ መሰለኝ በእናትህ ሲያስጠሉ በእናትህ እንዴ ምንድነው አንድ ቲያጎ አንተ አታገባም አንተማ ሲጀመር አታገባም በእናትህ ሲያስጠል ወያላ how are you I am fine thank you and you ዶኩ የኔኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ ለካ እግርሽ ሜሲ ነው ኒኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር እንዴ ሲጀመር አንተ ትቀማለህ ኧረ ፈለው ተው እንደዚህ ለምን አታስጨንቀኛለህ መለጥለጥ ላይ ቀር እንዴ እንትን ሊያመልጠኝ እንደለመደ ግን ተመችቶኛል ወይ ደስ ይላል ባይ ወያላ ተገናኘን እንግዲህ ሲቲ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት ማለት ነው ኢታድ ላይ ቀጥቀጥ አድርጎት አሸንፎት ወጥቷል ባይዜ ብሬንትፎርዶችን አለማድረቅ አይቻልም እጅግ በጣም የሚገርም ጨዋታ ነበር በእውነቱ ያስመለከቱን በተለይ ፈርስት ሃፍ ሁሉ አንድም ግብ አልተቆጠረባቸውም ነበር ሰከንድ ሃፍ ነው እንደው ማንቸስተር ሲቲ በማጥቃቱም ረገድ በደንብ ተሽሎ እንግዲህ የቀረበው ከዛ በኋላ ቅድም እንዳልኳችሁ ጄሬሚ ዶኩ ይሄ ተጫዋች ተለይቷል ነው መላችሁ ከመሬ ነው መላችሁ ከዛ በመቀጠል ኤርሊንግ ብሮት ሃላንድ ማሽኑ ማተም ጀምሯል ዘንድሮ ጎልደን ቡቱ የግሉ ነው ከመሬ ነው መላችሁ ያው የታወቀ ነገር ነው ኦማር ማርሙሽ ተቀይሮ ገባ ምን አይነት ፊኒሺንግ ነው ቅርቅር ያደረገው ያው እንግዲህ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት አሸንፏል ኮንግራቹሌሽንስ ይመቻችሁ ይሄ ነበር የተፈለገው ዛሬ ሲቲ እንዲያሸንፍ ሲቲ ይመቻችሁ ከዚህ በኋላ አልፈልጋችሁ በቃ እቺን ነው ነገ በግዴታ አይደለም እየለመንኩ አይደለም የምታሸንፈው ነገ በግዴታ በልህ እየዛትኩብህ ወይ ታሸንፋለህ ወይ ዋንጫውን ታጣለህ አለቀ አርሰናል ነገ ባፍንጫ ታሸንፋለህ ለራስህም ስትል ለኔም ስትል ለምጠላይ ጎረቤት ታተርፈኛለህ አሸንፈ ማለት ነው አለቀ በቃ ከተሸነፍክ ደግሞ ደስ ይለኛል ዋንጫውን ታጣለህ አለቀ እኔ በራሴ ኮራጅ ቀጠናው አመልጣለሁ ሊልስም በማሸነፍ በቃ ባፍንጫ ነገ ታሸንፋለህ እየዛትኩብህ ባፍንጫ ማለት ባፍንጫ ሲቲ 3-0 አሸንፏል ግባና አውጣው ይሄ አዲሱ አካውንቴ ነው ፎሎ አድርገህ ጀምር አተዶኩ ምን አይነት ተጫዋች ነው ኧረ በመድኃኒዓለም ባለፈውም እኮ እሱ ነው ከመሸነፍ ያዳናቸው 2 ጎል አግብቶ ዛሬም ደግሞ የሚገርም ኤፍ እንደባለፈው አይነት ጎል
ቀረቀረላቸው። በቃ በሱ ምክንያት ሲቲ ሰከንድ ሃፍ ላይ አሪፍ ሆነ። እንደገና ደግሞ የቀረው 2 ጎል ሃላንድና ማርሙሽ ቀርቅረው 3-0 በሆነ ውጤት አሸነፉ። አሁን ወያለው ይደነግጣል ማለት ነው። ገባ ባለፈው ፉልሃምን 3-0 ካሸነፈ በኋላ የልብ ተሰምቶታል። ከዌስትሃም ጋር ብጥል ራሱ ያለኝ ጎል ልዩነት ምናምን ቀሪ ጨዋታዎች ይቀላል ናቸው ምናምን እያለ ፍሌክስ እያደረገ ነበር። ነገም እንግዲህ መጣል አለበት የዛሬው ድጋፍ፣ ነገ ደግሞ ቋጠሮ ሆኖ ይቀጥላል ማለት ነው። አስቀምጣው ሻንጣውን በዚህኛው ሳምንት አትሰደዱም ብሏል ሲቲ። አስቀምጣው እንዴ! ስለዚህ ነገ ሀገራዊ ሆነ ቋጠሮ ያስፈልገናል። በቃ ነገ 18 መቋጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት አይ ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ነው። ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻልም። እኔ አትቀየሙኝ ወንድም አርሰናሎች፣ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እና ነገ ወደፊት እኔ ምን ላድርግ ሆንሽ ታውቂያለሽ። አይ ማን እንደሆንሽ ታውቂያለሽ። አይ አርሱ ምን ተሻለሽ? ምንድነው መፍትሄው? ነገው ይሄውልሽ ዌስትሃምን አዝናንተሽ ማለት ነው አዝናንተሽ በደንብ አዝናንተሽ ተደብረሽባት ካላስወጣሻት በስተቀር እኔ ዘንድሮ ሃላንድና ዶጉ የሚያስነኩሽም እየመሰለኝ አይደለም። እኚህ ሁለት ሰዎች ማለት ነው እንዲህ መግሮሮሽ ላይ ነው የቆሙት። ነገ ዌስትሃምን ማለት ነው ወይዬ ብለሽ ካልሸኘሻት ሃላንድና ዶጉ ማለት ነው እያየሽ ነው እንደዚህ የሚያረጉብሽ። ኧረ በስመ አብ። እኔ ግን ጌታ ወይኔ ሃላንድና ዶጉን ግን ሲቲ ቤት ያስገባ አምላክ ለኔ ክለብ መፍትሄ አጣ፣ እውነት አጣ። በፈጣሪ ስም እኚህ ሁለት ሰዎች በምክንያት ነው የተቀመጡት ሲቲ ቤት ሲጀመር በምክንያት ሆን ብሎ ነገ አርሰናል ሙሉ ቲሙን ካስፈለገ ሙሉ ቲሙን አስጠምቃችሁም ቢሆን ዌስትሃምን ማሸነፍ አለባችሁ። አለበለዚያ በቃ ተውኝ። ምን አርሰናል ምናምን ጭራሽ መስማት ነው የማልፈልገው ማለት ነው። እኔ ክለቡን ተጠምቆ አርቴታን ቢሆን ጸበል ወስዳችሁም ቢሆን እንድታሸንፉ እንዲሁ እንደተናነቅናት እንዲሁ አንገት ለአንገት እንደተያያዝናት እንቀጥላታለን። የአመቱ መጨረሻ ላይ ይዳኘናል። እንዲህ አንገት ለአንገት እንደተያያዝናት አናርፈ ብላችኋል፣ አንጥልም ብላችኋል። እንግዲህ ይቀጥላላችሁ። እንዲህ ተያያዝናት አርሰናል 76 ነጥብ፣ ማንቸስተር ሲቲ 74 ነጥብ። የአንድ ጎል ብቻ ልዩነት አላቸው። ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎቹ ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው። ቀድማት ጨፍር ወንድሜ፣ ገና ነው። ቀድማት ጨፍር። ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው። እግዚአብሔርን አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው። ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት። ነገር ግን እድለኛ አልነበረም ቡድኑም። ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር። ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልን ነው ማለት ነው። በዘንድሮ ዓመት ሁለቱንም ዋንጫ እንዲጨፍራችሁ ጮቤ ረግጣችሁ ብታጡት ውስጤ ሰላም ያገኛል። ሰላም። እኛ እኮ በራሳችን መወሰን ምናምን አያቅተንም፣ ግን ብሬንፎርዶች ባርሴሎና ነን አሉ። በቃ ካልተቀባበልን አንወጣም ጭራሽ። በተለይ ከረፍት በኋላማ አውቀው የገቡ ነው የሚመስሉት። ግን ኖርማል ነው። እኛ በራሳችን ወስነን ዋንጫውን እናነሳዋለን። ምንም እንዳይመስላችሁ የመድፉ ፋሚሊ ይመቻችሁ። መጥቻለሁ ከአንገት ስር መተንፈስ ጀምሬያለሁ። ይህ ንግግር ጋርዲዮላ ለአርቴታ ያስተላለፉት መልእክት ነው። ዋንጫው ማን ይበላው ይሆን? እስኪ ሁላችሁም ግምታችሁን አስቀምጡ። እነሆ ማንቸስተር ሲቲ ከአርሰናል አንገት ስር ዳግም በይፋ መተንፈስ ጀምሯል። ዛሬ የጋርዲዮላው ክለብ ብሬንትፎርድን አንበርክኮ ወደ ቀጣዩ ዙር የቤት ስራ ተሸጋግሯል። ታዲያ በዚህም አርሰናል ነገ እስኪጫወት ድረስ የነጥብ ልዩነቱ ወደ 2 ጠቧል። ታዲያ ቤተሰቦች በዚሁ አጋጣሚ ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። አርሰናል 76 ነጥብ፣ ማንቸስተር ሲቲ 74 ነጥብ። የአንድ ጎል ብቻ ልዩነት አላቸው። ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎቹ ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው። ቀድማት ጨፍር ወንድሜ፣
ገና ነው። ቀድማ አትጨፍር። ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው። እግዚአብሔርን ቅጥቅጥ አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው። ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት። ነገር ግን እድለኛ አልነበረም ቡድኑም። ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር። ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልን ነው ማለት ነው። በዘንድሮ ዓመት ሁለቱንም ዋንጫ እንዲጨፍራችሁ ጮቤ ረግጣችሁ ብታጡት ውስጤ ሰላም ያገኛል። ሰላም። ሲቲ ብሬንፎርድን 3-0 ዝቅ። በነገራችን ላይ ማክሰኞ ከ9 ሰዓት ጀምሮ ሁላችሁም እንዳትቀሩ ተግባረ ዕድ ሜክሲኮ የሚገኘው ተግባረ ዕድ ግቢ ውስጥ 9 ሰዓት ላይ እንገናኛለን ማለት ነው። ሜክሲኮ ሁላችሁም ተግባረ ዕድ ግቢ 9 ሰዓት እንዳትቀሩ። 9 ሰዓት ተኩል ላይ በቴሌግራም ቻናል የምታውቋቸው የቼልሲ ባለቤቶች፣ የቼልሲ ደጋፊዎች፣ የቴሌግራም ባለቤቶች እንዲሁም ደግሞ የተወሰኑ የቲክቶክ ኢንፍሉዌንሰሮች አንድ ላይ ሆነው የሚሳተፉበት ከማንቸስተር ዩናይትድ ኢንፍሉዌንሰሮች ጋር የሚጋጠሙበት ቶርናመንት ነው። ባይዘዌ ቶርናመንት ተዘጋጅቷል። ስለዚህ የፉትሳል ቶርናመንት ነው። ሁላችሁም እንዳትቀሩ ተጋብዛችኋል ማለት ነው። ሲቲ ወስዶ ብሬንፎርድን የታባቱን ስና ይኸውላችሁ አንድ ነገር ልንገራችሁ። ነገ ሁላችንም የዌስትሃም ደጋፊ ነን። ዌስትሃምን እንደግፋለን። ዌስትሃም ካላሸነፍክ ትወርዳለህ። ለራስህ ስትል ተጩት። እኔ አያገባኝም። ለራስህ ስትል እወቅበት። ካላሸነፍክ ቻው በቃ እሱን ወቅ። ኤኒዌይስ ፎሎ ማድረግ እንዳይረሳ። ይመቻችሁ። እግዚአብሔርን በጣም ተቃጥያለሁ። ግን ከዛ በፊት ማለት ያለብኝ ነገር ሲቲ 3-0 ነው ማሸነፍ የቻለው ማለትና 3-0 በጣም ሰፊ ውጤት ነው። በቃ አሸንፏል ሲቲ። ግን ስለ ዳኛው በጣም ቆሻሻ ነሽ። እግዚአብሔርን ከዳኛውን ተውት። ሁሉም ነገር እንዳልኳችሁ 3-0 ነው ገብቷል። ያን ቢፈርድ ራሱ ሲቲ የማሸነፍ ቻንስ ሊኖረው ይችላል። 3-0 ሰፊ ውጤት ነው። ይሄ ተጫዋች ለምን ኳስ ተጫዋች እንደሆነ የሚያስረዳኝ ሰው ፈልጋለሁ። እንደውም ዛሬ ኖርማል ነው። ዛሬ ከኛ ጋር ሲጫወት አይቼዋለሁ። ከዩናይትድ ጋር ሲጫወት አይቼዋለሁ። ዛሬ አይቼዋለሁ። እንዴት ነው አንተ እኮ የሆነ ጫካ ውስጥ ገብተህ ማረስ ነው የነበረብህ። መድኃኒዓለም እንዴት ነው ኳስ ተጫዋቹ እንዴት ነው 20 ምናምን ጎል ያስቆጠርከው አንተ እንዴ? ኧረ እኔ በገባ እኔ ከዚህ ይሻላል አንተ። ኧረ በመድኃኒዓለም እንዴ ኢጎር ቲያጎ እንዴት ነው አንተ ለብራዚል ብሔራዊ ቡድን እንዴት ነው የተጠራው? እንዴት ነው የፊት መስመራችሁ እንድትመራ እንዴ አንተ? እኔ ባየሁት ቁጥር እግዚአብሔር እኔ የሆነ አሁን እየፈረድኩ ምናምን ይመስላል፣ ግን ይገባችኋል የምታዩ ሰዎች ማለት ዳኛውን ነው ይዘን ሁለቴ ነው ላሻልከው ማለት ነው። ግን ውጤቱ ሰፊ ስለሆነ 3-0 ስለሆነ በዛም በዚህም የሆነ ሲቲ ሊያሸንፍ ይችላል። ዳኛው ግን በጣም የመላጣ ልጅ ነህ ማለት ነው። የመጀመሪያው ጭራሽ ሆነ እነሱ በእርግጥ ዳኛውን እነሱ ራሱ መች ጠየቁት የመጀመሪያው። ሁለተኛው ላይ ማን ዶብ የተወሰነ ምናምን መከራከር ፈልገዋል እና አሸንፏል ማለት ነው። ሲጀመር ይውላችሁ ትንሽ ቲም ጋር እኮ የሆነ መጀመሪያ ይሆናል አይደል 75% ለ25% ምናምን ነው ኤክስፔክት አድርገው የሆነ ለመቋጠር ራሱ የምትገባው። ከዛ ጨዋታውን ስትዩ ምን አይነት እድል ነበር ሲያመኩኝ ነበር በፈጣሪ ስም። ግን ያው ትንሽ ቲም ኦብቪየስሊ እንደዚህ ነው፣ ጨጓራ ነው የሚለጥልህ። ኤቨርተን እናመሰግናለን። ተበላ ዋንጫው ተበላ። ወይኔ የብሬንትፎርድ ማሊያ በኤ የለበስኩላ ማለት ነው። በሰበስክ በማሊያው አማና ማን ነው ብሬንትፎርድ? አንተ ዋንጫ አትበላም። ፕሪሚየር ሊጉን ፈቅጄልህ ነበር ግን የሚሆን አይደለም። ዌስትሃም የልጅነቴ ነጥብ ያስጥልና ሰላም ነሃ ይላል። ከዛ አንተ ምን ትላለህ? አማን ነሃ ትላለህ። በተወደደ ፍሬያችን ላይ አንቀልድ ብዬ በጧት ቪዲዮ ሰራው። የዛሬ ቋጠሮ ምንም አያደርግልንም፣ ሙሉ ትኩረታችንን ወደ ነገው ጨዋታ እናድርግ ብዬ ቪዲዮ ሰራው። የአቋማ አመራርም ሆነ አባላቶቹ ምሰሙ አይነት አይደላችሁ። ዛሬ ይህን ሁሉ ፍሬ ማፍረጥ ተገቢ ነበረ። ይህ ሁሉ አንቴና መጣመም ነበረበት ጓዶች። ለምን ለነገው ጨዋታ ምን ሊውጣችሁ ነው? እስቲ ዛሬ ተኮላሻችሁ ለነገ ጨዋታ ምን ሊውጣችሁ ነው? ትዕዛዝ አትቀበሉም ማለት ነው። በጣም ጥሩ አስተዳደራዊ እርምጃ መውሰድ እንጀምራለን። አርሰናል ይቅደም፣ ቋጣሪ ይውደም። አጸቋማ እየቋጠርኩ አይደለም። ቋጠሮ ባለፈው እንዳቆምኩ ነግሬያችኋለሁ።
ነገር ግን ሲቲ ዛሬ 3-0 አሸንፏል። አርሰናል ላይ አሁን የሆነ ጫና ያሳደራል ይጮታ ማለት ነው። ነገ አርሰናል የሚጥል ከሆነ ሌላ ችግር ውስጥ ነው የሚገቡት። ነገር ግን አርሰናል ይጥላል ብዬ አላስብም። እኔ አክቹዋሊ እየቋጠርኩም አልነበረም። ሲቲ እንዳሸነፈ ለመናገር ነው። እየቋጠርኩ አይደለም፣ ቋጠሮ ትቻለሁ። እየቋጠርኩ አይደለም። ሲቲ አውቆ ተስፋ እየሰጠ ሊያስቋጥረን የሞከረ ነው። እየቋጠርኩ አይደለም። መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበረ። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ፣ ክፈት፣ አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት እያበራ ነበር ያራዳ ልጆች። ማንቸስተር ሲቲዎች ለመድፈኞቹ አርሰናሎች እየመጣን ነው የሚል መልእክት አስተላልፈዋል። ፈታኙን የኬት አንድሪውስን ብሬንትፎርድ በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳቸው ኢታድ ያስተናገዱት የፔፕ ጋርዲዮላው ማንቸስተር ሲቲዎች 3-0 በሆነ ውጤት በማሸነፍ ነው ከመድፈኞቹ አርሰናሎች ጋር ያላቸውን የነጥብ ልዩነት ወደ 2 በማጥበብ 74 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻሉት። በዚሁም እንግዲህ የጎል ልዩነቱን በመቀነስ ከ4 ወደ 1 ማጥበብ ችለዋል። አርሰናል በጎል ልዩነቱ 41 ንጹህ ጎሎች የያዘ ሲሆን ማንቸስተር ሲቲ 40 ንጹህ ጎሎችን ይዟል ማለት ነው። መድፈኞቹ አርሰናሎች መሪነታቸውን አጠናክሮ ለመቀጠል ነገ ላለመውረድ እየታገለ የሚገኘውን ዌስትሃም የግድ ማሸነፍ ይጠበቅባቸዋል። አለዛ አጣብቂኝ ውስጥ ይገባሉ ማለት ይቻላል። በዚህ ጨዋታ ላይ ለማንቸስተር ሲቲዎች ጎሎችን ማስቆጠር የቻሉ 60ኛው ደቂቃ ላይ ጄሬሚ ዶኩ፣ 75ኛው ደቂቃ ላይ ኤርሊንግ ሃላንድ፣ 93ኛው ደቂቃ ላይ ኦማር ማርሙሽ ነበሩ። ማንቸስተር ሲቲዎች ፈርስት ሃፍ ቶታሊ ጌሙን ዶሚኔት አድርጎት ነበር። ብሬንትፎርዶች ሙሉ በሙሉ ፎከስ አድርጎ የነበረው መከላከሉ ላይ ነበረ። ታዲያም ጎል ሳይቆጠርባቸው ነበር የመጀመሪያው አጋማሽ የተጠናቀቀው። ድንቅ መከላከልን ነበር ያሳዩን። ሰከንድ ሃፍ ታዲያ ብሬንትፎርዶች ጫና ፈጥሮ ለመጫወት ሞክረው ነበር። ነገር ግን ጄሬሚ ዶኩ 60ኛው ደቂቃ ላይ ለማንቸስተር ሲቲ ጎል ካስቆጠረ በኋላ ሲቲዎች መረጋጋት ችለው እንግዲህ ውጤቱን ወደ ራሳቸው በማምጣት ተጨማሪ ጎሎችን በማስቆጠር 3-0 ጨዋታውን መርታት ችለዋል ማለት ነው። ትልቅ የሚባል መልእክት ማስተላልፈዋል ጄሬሚ ዶኩ። ጋይስ ምን አይነት ፎርም ላይ ነው የሚገኘው? በብሬንትፎርድ በኩል ግን ኢጎር ቲያጎ በጣም አባካኝ የሆነ ተጫዋች እንደሆነ በተለያዩ ጨዋታዎች ላይ እያሳየን ይገኛል። ምንም እንኳን ሁለተኛ በፕሪሚየር ሊግ ቶፕ ስኮረር ቢሆንም ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። ሲቲዎች በሜዳቸው ብሬንትፎርድን ረትተዋል። የራሳቸውንም ስራ በጊዜ ተወጥተዋል። አሁን የሚቀራቸው እጅ ለእጅ ተያይዘው አርሰናል የነገውን ጨዋታ እንዳያሸንፍ መቋጠር ነው። በቋጠሮው ታዲያ ሌሎችም የሚሳተፉበት ይመስለኛል። ታዲያ መድፈኛው አርሰናል በትብብር የተቋጠረበትን ነገ ምሽት 12 ሰዓት ተኩል ላይ በለንደን ስታዲየም ይፈታው ይሆን? ሐሳባችሁን አስቀምጡልኝ። መልካም ጊዜ። የ2026 የፕሪሚየር ሊግ አሸናፊ 100% እርግጠኛ ሆኜ ይህን ፕሪሚየር ሊግ እንበላለን ስል ቲሜን ስለማውቀውና ስለምተማመንበት 3-0 ማለት ነው። ስቴትመንት ነው። ሜዳ አድርገን ይወጣን። ቅድም የሰራሁትን ቪዲዮ ገብተህ መመልከት ትችላለህ። ሲቲ ዛሬ ማሸነፍ ብቻ አይደለም የሚያሸንፈው፣ በ3 ጎል ልዩነት ያሸንፍና ይሄ ዋንጫ እዚህ ዋንጫ ላይ ያለን አቅም እናሳያለን ብዬ ነበር። እኔ ዶኩ እንዴት አባቱ እንደሚችል ዛሬም ማለት ነው ብቻውን 1v11 ነበር ሲጮት የነበረው እስከሆነ ታይም ድረስ። ከዛ ስቴፕ አፕ አደረጉ። ያበደ ሱፐር ሰብ በጋርዲዮላ። እኔ ቲሜን ስለማውቀው ነው። ነገ ዌስትሃም ምን ታይልኛለህ? እንደዚህ በቲሜ ደስተኛ ሆኜ አላውቅም። 3 አገቡልኝ፣ ከዛም በላይ ማግባት እንችል ነበረ። ኬለር ገግሞብን ነው እንጂ የሚገርም የቲም ፐርፎርማንስ፣ የሚገርም ታይትል ዊኒንግ ወርዚ የሚያደርግ ፐርፎርማንስ። እንደዚህ ነው ሲቲ ማለት። እኛ የምናውቀው ሲቲ ይሄኛውን ሲቲ ነው። ነገ ጉድህን ነው ማፈላል። ጠብቅ። እስኪ ቺን ቪዲዮ አይተን እንመለስ አንዴ። ቋጠሮ ቀን መቼም ሐራም የሆነ ቋጠሮ አንቋጥርም፣ ሐላል ቋጠሮ እንቋጥራለን። ሲቲ ከጣለ ጣለ፣ ካልጣለ ግን ኖርማል ሆነን ዘና ብለን ፈታ ብለን ኳስ አይተን እናሳልፋለን ማለት ነው። ከጣለ ደግሞ ድርብ ደስታ ይወርልናል። በቃ የአርሰናል ደጋፊዎች ጠዋት እንዳልኳችሁ ነው። ምንም የተለየ ተአምር አልተፈጠረም። ሲቲ ሊያሸንፍ ይችላል እንዳይደብራችሁ ብዬ ነበረ። መቼም የደበረው አንድ የአርሰናል ደጋፊ የለም በእርግጠኝነት። ዳኛው ትንሽ ጨዋታውን ለመረበሽ ምናምን ሞክሮ ነበር። ነገር ግን ሲቲ ጎሎች አስቆጥሮ ምናምን በልጦ ነው ያሸነፈው፣ ያስታውቃል። በሙከራውም የተሻለው ሲቲ ነበረ፣ ጨዋታውንም በመቆጣጠር የተሻለው ሲቲ ነበር። ብሬንትፎርዶች ግን አላማ ያላቸው አይመስሉም፣ ሊትራሊ ማለት ነው። በቃ የአውሮፓ ሊግ ተስፋ ያላቸው አይነት ቡድኖች አይመስሉም። ማርያምን ነው የምላችሁ። እንቅስቃሴያቸው ሙሉ ለሙሉ ለመከላከልና አቻ ውጤት አስጠብቆ ለመውጣት ብቻ ነው የመጡት። ትንሽ ደፈር ቢሉ እኮ ማርያም በዚህ ሙከራቸው ማሸነፍ ይችሉ ነበር።
ኤኒዌይስ የሆነው ሆኖ ሲቲ አሸንፎ የነጥብ ልዩነቱ ወደ 2 ጠቧል ማለት መሆን ወደ ነበረበት ሆኗል ማለት ነው። ቀሪ አንድ ጨዋታ አለው እኛ እስክንጫወት ድረስ። ከዛ በተጨማሪ ነገም አሸንፈን ደረጃችንን አጠናክረን ነጥባችንን በደንብ እያሰፋን ሄደን መጨረሻችን እንደሚያምር አልጠራጠርም። ወይ ሲቲ እንደዚህ ለምታገባው ጎል፣ እንደዚህ ለምታዘንበው ጎል የእኛን ነፍስ ፈርስታፍ ማስጨነቅ ግን ተገቢ ነው እንዴ? እኔ እኮ የማንቼ ጣፋንታ ተጠናወተ ምናምን ብዬ ነበር እኮ፣ ጉድ ሰራህን ብዬ ነበር እኮ። ሲቲ እንደዚህ ልታዘንብበት፣ እኔ ብሬንትፎርድ እንዲስ ሊገባብሽ መጀመሪያ ብትለቂስ እንዴት ደስ እንዳለኝ። እኔማ የጎል እንትኑን ትበልጧለህ ብዬ ካሁን እኮ ከማሸነፍ አልፎ ጎል መቋጠር ጀምሬ ነበር። እሱ አልተሳካም እንጂ ይቻላል። አሁን አርሰናልና ማንቸስተር ሲቲ እኩል ጨዋታ አድርገው አርሰናል ፕሪሚየር ሊጉን በ2 ነጥብና በ1 ጎል ልዩነት ይመራል። ይህንንም ያደረገው ደግሞ ዛሬ ማንቸስተር ሲቲ ያሳካው እጅግ በጣም ወሳኝ 3 ነጥብ ነው ማለት ነው። ማንቸስተር ሲቲ ዛሬ እንግዲህ ብሬንፎርድን በሜዳው አስተናግዶ 3-0 ማሸነፍ ችለዋል። ዶኩ፣ ኤርሊንግ ብራውት ሃላንድ እና ኦማር ማርሙሽ የግቦቹ ባለቤቶች ናቸው። በዚህም እንግዲህ ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 አጥብበዋል። እንደዚሁም ደግሞ ያላቸውን የግብ ልዩነትም ወደ 1 ማጥበብ ችለዋል ማለት ነው። በዚህም ነገ አርሰናል ከዌስትሃም ጋር የሚያደርገውን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። ማንቸስተር ሲቲዎች ይህንን ጫና ይጠቀማሉ ወይስ አርሰናል ነገ ድል አድርጎ ጫናውን ከራሱ ላይ ያነሳል የሚለው በጉጉት የሚጠበቅ ሲሆን አሁንም የፕሪሚየር ሊጉ ፉክክር ተጧጥፎ ቀጥሏል ማለት ነው። አርሰናል ወይስ ማንቸስተር ሲቲ ማን ያሳካዋል የሚለው በጉጉት የሚጠበቅ ሆኗል ማለት ነው። ውዱ ጎረቤቴ ልመንህ፣ እያጓጓኸኝ አይደለም? ከከንቱ ጩኸት ከጆሮ ድንቆራ ታድነኛለህ። ልመን ሆይ እንዲህ እኮ ወደ ላይ ሽቅብ ትወጣለህ፣ ከዛ ቁልቁል ትወርዳለህ። እንዴት እንተማመን? አምኛለሁ። የነገን ብቻ እንቋጥር ወገንታት። ኮፒ ሊንክ እና ሪፖስት አድርጉ። ፎሎ ማይረሳ። ግባና አውጣው ክለቡ ይሄ ነው ሲቲ ማለት ይሄ ነው። ወይኔ ደስታዬ። ድሮም እኮ ሲጀመር ንብ ማለት ነው ለሚገባው ሰው ነው ማሩን የምስጠው አይደል? ለኛ ይገባን ነበር። ይህ ጣፋጭ ማር ማለት ነው 3 ጎል 3 ነጥብ ጽድት አለች። ብስሚላ ምን አይነት ክለብ ነው ይሄ? ነው ቲሙ ቋጠር ከነ ቋጠሮ ጥግህን አስይዤ ለጠፍ እንችላለን። ስለሚቻል ብቻ እንኳን ደስ አላችሁ የውዱ ክለቤ ደጋፊዎች። 3 ነጥብና 3 ጎል የምሬን ብላችሁ ነገ ይቀጥላል። እንኳን ደስ አላችሁ። ኮንግራ። ወይኔ እንዴት ደስ እንዳለ። እንችላለን። ይሄ ነው ክለቡ ማለት ነው። ይመቻችሁ። ይቻላል ነው የምልህ ብራዘሬ። ማን ሲቲ ብሬንትፎርድን 3-0 ልጥፍ ማድረግ ችሏል ማለት ነው። ባለፈው የሰራውን ስህተት በሚገባ አርሟል ማለት ነው። ነገ ትልቅ ቋጠሮ ይጠብቀናል ብራዘሬ። አርሰናል ከዌስትሃም በከባዱ ይቋጠራል። ነገ አርሰናል ነጥብ የሚጥል ከሆነ አሁንም ሲቲያንስ ተስፋ አላችሁ። ተስፋ መቁረጥ የሚባል ነገር አያስፈልግም በእግር ኳስ፣ ምክንያቱም ክለቡ አርሰናል ስለሆነ ማለት ነው። የዋንጫ ጫፍ ላይ ሲደርስ ስህተት መስራቱ አይቀርም፣ የታወቀ ነው። ስለዚህ ሲቲ ብሬንትፎርድን ለጥፏል። ቀጣይ ጉዞ አሁንም ይቀጥላል ማለት ነው። ተስፋ እንዳቆርጡ 80% ሆነ 90% ሆነ የአርሰናል እድል ምናምን የሚባል ነገር አይሰራም። ፔፕ እስካለ ድረስ የዋንጫ ተስፋ አለ ብራዘር። ይመሻችሁ። በዚህ የተግማማ አቋም ማለት ነው 3-0 የምር ፌር አይደለም። አረ ባለቀ ሰዓት ብሬንትፎርድ ምንድነው ያደረጋችሁት? ከፋፈታችሁት። ግን ኖርማል ነው። አሁንም የሊጉ መሪ እኛ ነን። ማንም በጎልም በነጥብም እኛ ነን እየመራን ያለነው። አሁንም የአርሰናል የዋንጫ ጉዞ ማንም ነው ማያስቆመው። እንበሏለን። ነገ ዌስትሃም ለሚደርስባችሁ በደል ተጠያቂ አይደለንም። ሶሪ፣ እናዝናለን። አሁንም ማንም አያስቆመንም። ማንም